አብርሽና ኤፍሬም ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። በጣም በሚገርም ሁኔታ እንግዲህ ኤፍሬም ለሩታ ነው የሚያግዘው ከሩታ ጋር እንዲሆን ከሩታ ጋር ህይወቱን እንዲመራ ነው አብርሃምን እየጠየቀ ያለው ማለት ነው። አብርሃም ደግሞ ሴሰኝነቱ አልተወም። እኔ አልፈልግም፣ ከሩታ ጋርም መኖር አልፈልግም፣ አንተ ምን አገባ፣ በኔ ህይወት አንተ ወሳኝ ማን አረገ በማለት ተጣልተዋል ማለት ነው። እኔ በበኩሌ ኤፍሬምን ነው የምደግፈው። ኤፍሬም ያው እንደሚታወቀው ከሩታ ጋር እንዲሆን ህይወቱን እንዲገፋ ከሩታ ጋር ሆኖ ልጁን እንዲያሳድግ ነው የሚያደርገው እንጂ ምንም ነገር ጥፋት አላየውበትም። ነገር ግን አብርሃም አንዴ ፍቅር ጋር፣ አንዴ ሩታ ጋር፣ አንዴ ሄርሜላ ጋር እያለ በጣም እያጠፋ የሚገኘው አብርሃም ነው። ነገር ግን እንደሚታወቀው እንግዲህ ምን አገባ አንተ በኔ ህይወት ወሳኝ አይደለህም በማለት አብርሃም ተናዶ ተጣልቷል ማለት ነው። ይሄ ደግሞ ተገቢ አይደለም። አብርሃም ማለት እንፈልጋለን፣ ይሄ ትክክለኛ ነገር አይደለም። ኤፍሬም ያደረገው ነገር ትክክል ነው። ትዳሩን ሰብስቦ ከሩታ ጋር እንዲኖር ነው እያደረገው ያለው። እሱ ግን ምንም አይገባውም ማለት ነው። አብርሃም ምንም እየገባው አይደለም። አብርሃም ትክክለኛ መንገድ ላይ አይደለም። አብርሃም ትክክለኛ ውሳኔ ላይ አይደለም። ትክክለኛ ውሳኔ እየወሰነ አይደለም ማለት ነው። አብርሃም በጣም በቃ እንጃ ሌላ ሰው ሆነብን፣ በቃ ተቀየረብን። በፊት እኮ አብርሃም ማለት በጣም ለሰው የሚያስብ ሰው፣ በጣም ጥሩ ሰው፣ ሩሩ ሰው ነበር። ነገር ግን ዛሬ ላይ ደግሞ በጣም መጥፎና በቃ ሴቶችን የሚቀያየር ሰው ሆኗል ማለት ነው። ይሄ ደግሞ ተገቢ አይደለም። አብርሃምን ወደ ትክክለኛው መንገድ መመለስ ያለብን እኛንም ማለት ነው። እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።